653 call arrivals 126 now, good day. 653 Terminal, good evening, runway 24 right, just at 4,000. 798, turn the right, heading 190. ስለዚህ መልእክቶች ሁሉ ኢየሱስን እንድናይ ነው የሚፈልጉት ማለት አይናችን ወደዛ ዞር ልክ እንደዚህ እንደላፕቶፑ ይሁን የሚፈልጉት ኢየሱስ ነው መፍትሄ ያለው እዛ ነው የትኛውም የችግር ቋጠሮ የሚፈታው እዛ ነው ችግርግረት የሚሰበረው እዛ ነው የእጅ ሰንሰለት የሚበጠሰው እዛ ነው ሃሌሉያ ኢየሱስ ይባረክ እንግዲህ ምዕራፍ 2 ባለፈው ሳምንት ጀምረናል የሐዋርያት ሥራ መጽሐፍ ስናይ በተለይ ምዕራፍ 2 እንግዲህ የብዙ ነገር መሰረት ነው ተደርጎ የሚወሰደው ምክንያቱም መንፈስ ቅዱስ የወረደበት ጊዜ ነው የቤተ ክርስቲያን ህልውና በትክክል የታወቀበት ቸርች የምትባለው ነገር ሁሉ ጊዜ ስለ መሰረቷ ስለ ፋውንዴሽኗ ሲታሰብ የሚታሰብ ሐዋርያት ሥራ ነው ለምን በዝም ብሎ በመሰብሰብ ከዛ በፊት ብዙ ስብሰባዎች አሉ አይደል በእግዚአብሔር ስም ብዙ በየመቅደሱ ከመቅደስ በኋላ በየህብረታቸው በየሙክራባቸው ሰብሰቡ ነበር አለ ስብሰባው እግዚአብሔር ስም እየተጠራ ይሄኛው ስብሰባ ግን ልዩ የሚያደርገው አሁን የምናወራው ይሄ መንፈስ በመካከል የነገሰበት እሱ የሚመራው ጉባኤ ኃይል ያለበት ክንዱ የተገለጠበት የእግዚአብሔር እጅ የሚታይበት ስለሆነ የተለየ ጉባኤ ነበር እና ቤተክርስቲያን የሚሆነው ከዛ እንግዲህ የተነሳ ነው እና እስከ ቁጥር 13 ድረስ ነበር ያየነው ሌሎች ግን ያልተይዙባቸው ነበር ጉሽ ወንጠጅ ጠግበዋል ብለው የሚለው ድረስ ነበር ያየነው እንግዲህ ባለፈው ሳምንት እንደተመለከትነው በአዳዲስ ቋንቋዎች ሲናገሩ የነበረው እዛ ጋር የነበረው ግለትና ድምጽ አንዳንዱ ምንድነው የሚል መንፈሳዊ ጥርጣሬ ጥያቄ ውስጥ ሲከታው አንዳንዱ ደግሞ ሰካራሞች ናቸው ብለው በየዘመናቱ እንግዲህ ይሄ አለ በየዘመናቱ በጣም ነው ዓለማውያን በተለይ እግዚአብሔር ነገር ያልገባቸው ሰዎች ቤተክርስቲያን አካባቢ ማውለው የመጥ ያለ ድምጽ ከተሰማ በዛ ጋር እንኳን ካለፉ በጣም ኦፌንድ እንዴት እንደሚናደዱ ልነግራችሁ አልችልም እና ምንድነው እንደዚህ የሚያደርጋቸው አለ ገጥሟቸው ምንድነው እንደዚህ መሆን አሁን ከነኝ ጋር እግዚአብሔር መንፈስ አለ ይላሉ አገር ቤት ገና የታድሶ ሙቭመንት ውስጥ እንደገባን ከኦርቶዶክስ ነው የወጣው እንግዲህ እናቶች አሉ ማከላችን ነጠላቸውን ለብሰው ምናምንና ብቻ እኛ ሳናቆ በቃ የእግዚአብሔር ነገር እየገባን መጠጣጣ ማለት ጀመር ለእግዚአብሔር ነገር ታማኝነታችንን እየጨመርን ስንመጣ በቃ ቤተክርስቲያን አካባቢ የጴንጤ መንፈስ ይዘዋል ተብለን እንድንወጣ ተደረገ ከዛ የእግዚአብሔር ነገር በኃይል በመሃላችን መስራት ጀመረ እና አንድ ትንሽዬ ልጅ እንደው ሲያዋጡ ቸኮል ያለች ነገርና እንግዲህ በእናቶቹም እይታ ደግሞ ብቻ ብዙ ቫልዩ የሚሰጧል ልጅ አለች እና ሃሌሉያ ምናምን አለች አንድ እናት ነበሩ ነጠላቸው እንዲያርጉ አይተው ምንድነው ደግሞ ይሄ አሁን ማይሞት መንፈስ ቅዱስ እሷ ላይ ነው ገባር በሳቸው ካልኩሌሽን ሲያዋ ልጅቷ መንፈስ ቅዱስ የሚወርድባት ልጅ አለች አየ የእግዚአብሔር መንፈስ ቆይ ያሳስታል እና በጣም ተናደዱ ሲልዩ መቀለጃ አረጋችሁ ታውቁ እንዴት ሆኖ ነው እዚች ልጅ ላይ መንፈስ ቅዱስ የሚወርደው ብለው ምን ልነግር ነው አታውቁም እሱ የፊት አምላክ አይደል እሱ የቁመና አምላክ አይደል የልብ አምላክ ነው አይ መጽሐፍ ቅዱስ ስታነቡ መንፈስ ቅዱስ አንድ ሰው ላይ እንዴት መምጣት እንዳለበት መቼም ደህንነት ስትማሩ ብዙዎቻችሁ ተምራችሁ መጠማት ማንንም የተጠማ ሊኖር ወደ እኔ ይምጣ አለና ከበዓሉ በኋላኛው ታላቁ ቀን አይደል ዮሐንስ ምዕራፍ 7 ማንንም የተጠማ ሊኖር ወደ እኔ ይምጣ
መጽሐፍ እንዳለ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል አለና ብሎ በታላቅ ድምፅ ጮኸ ይላል። ይህንን የሚያለው በእርሱ የሚያምኑት ሊቀበሉ ስላላቸው መንፈስ ተናገረ። ከተጠማ ይመጣል። ሃሌሉያ። ከተጠማ ከተራብከው ይመጣል። ማንም ልትሆን ትችላለህ። በየትኛውም የህይወት ስታንዳርድ ላይ ልትሆን ትችላለህ። ዘርህ ምንም ሊሆን ይችላል። የቆዳ ቀለም የቱን ሊሆን ይችላል። ግን እውነተኛ ጥማት ካለ ያገኛል። አገልጋዮች አያውቁ ይሆናል። ስላንተ ብዙ ሰው የተለያየ ግምት ሊኖረው ይችላል። ሊያሳስቱ ይችላል። የማይሳሳተው ከሰዎች ኢንፎርሜሽን ጠይቆ ወደ አንተ የማይመጣው የልብህ አምላክ ሃሌሉያ፣ እሱ ግን ይመጣል። ብቻ አንተ የተዘጋጀ ከተጠማኸው፣ ከተራብከው፣ ከፈለግከው ይመጣል። ሃሌሉያ። እንግዲህ እዚህ ክፍል ላይ ትልቅ መነጋገር ያደርገው የሚገርማችሁ ይሄን ክፍል ቀስ ብላችሁ ስታነቡ በዛ ሰዓት እነሱ እዛ ጋር እየተጸለዩ ሌላ ቦታም ጸሎታል። ሌላም ቦታ የእግዚአብሔር ነገር ነበር። መንፈሳዊ ስርዓት እያደረጉ ነው። ታውቃላችሁ አይደል? ባለፈው ስንነጋገር እንደነበረው በዓል ትልቅ በዓል። በዓሉ ደግሞ መሰረቱ ጸሎት ነው። ታውቃላችሁ ምን ቢሆን እግዚአብሔርን ለማክበር የምስጋና ጸሎት አለ። እዛ እግዚአብሔራዊ የሆነው ነገር አለ። ግን ይሄ ግሩፕ ይሄኛው ህብረት ግን የተለየ ነገር አመጣና አናወጠ። ያኛው ገለበጠው ነው ወደዚህ እንዲመጣ እና ምንድነው ብሎ እንዲያይ ይሄ ታሪክ ምንድነው ብለው እንዲጎበኙ ምክንያት ሆኗል። ይህን ያደረገው የሰራዊት ጌታ እግዚአብሔር መንፈስ ነው። አሜን። አንድ ነገር ልንገራችሁ። በጣም ጥቂቶች ነን። ጥቂቶች ነን። አንዳንዴ ሂሳብ ለመስራት ሞክራችሁ አታውቁ? አሁን እግዚአብሔር በእኔ ሰው ማዳን ቢፈልግ ስንት ሰው አሁን እዚህ ሀገር ያለው ሰው በሚሊዮን የሚቆጠር ነው። እኛ ደግሞ በመቶ የምንቆጠር አይደለም። እና ካልኩሌት ላድርጉ ካላችሁ በትክክለኛ አብሮ ተስፋ ያስቆርጣችኋል። ግንስ የሰራዊት ጌታ እግዚአብሔር እኮ 12ቱም ሰዎች ተጠቅሞ ዓለምን ደርሷል። ገባ? ለምሳሌ ዋናው እሱ ብቻ ነው ይሉ አሜን። ያ በጉልበቱ ጽናት የሚራመድ ለማዳን የሚበረታ በሚራመድ ሰዓት ምድር የምትነቃነቅለት የሲና ተራራ ከሱ የተነሳ የጨሰችለት ኃይል በእጁ የሆነ እሱ አብሮ ይሁን እንጂ ሃሌሉያ፣ እሱ አብሮሽ ይሁን እንጂ ትገዛል። ይሄን ይመስል ትልልቅ የሚመስለው ሁሉ ይበረከታል። ለምን? ሁሉን የሚችል የሰራዊት ጌታ የእግዚአብሔር ክንድ እንጂ ያንተ ሃሌሉያ፣ ሃሌሉያ። ስለዚህ ወገኖች ሁልጊዜ ራሳችን አትዩ። ራሳችንን ካየንማ ለምንም ነገር መንበቃ አይደለም። ግን ሲደመር ከኛ ጋር ያለው ልዩነት የሚያውቀው ሃሌሉያ፣ አሜን። እና እንግዲህ ከቁጥር 14 ጀምሮ እንደዚህ ይላል። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ ብሎ ጀመረ ይላል። እንግዲህ ክፍሎችን ስናጠና ብዙ ጊዜ እንደምታዩት ከምናጠናው ክፍል ላይ ርዕስ የሚሆኑ ነገሮችን እንወስዳለን። ለምን? የዛ አካባቢ ዋና ትኩረት ምንድነው የሚለውን እናያለን። እንደሱ ነው አካሄዳችን። ያው ሉቃስንም ስናጠና ብዙ ጊዜ ታስተውላላችሁ። ምንም እንኳን ርዕስ ባንሰጠው ግን በውስጡ ትኩረት የምንሰጣቸው ክፍሎች አሉ። እዚህ ጋር አሁን ስንጀምር ቁጥር 14 ላይ ያለውን አንዳንድ ነገር የምናገርበታለን። ነገር ግን ጴጥሮስ ከ11 ጋር ቆመ የሚለው በራሱ የሚታይ ነገር አለ። አብሮት ቆሙ ይላል። ተናጋሪው ጴጥሮስ ነው። ግን 11 ያው ትዝ እንደሚላችሁ ቀደም ብላ እንዳጠና ነው ማቲያስ ተጨምሯል በይሁዳ ቦታ 11 መጡና አጠገቡ ቆሙ። ግን ተናጋሪው ማመሰለ ጴጥሮስ ግን አብሮት ቆሙ። ምን ማለት መሰለ? ቃሉ ቃላችን ነው። የሚሰራው ስራ የኛም ስራ ነው። የሚያገለግለው መንግስት የኛም አገልግሎት አብረነው ነን። እጁን ደግፈን ከኛ ከሱ ጋር ነን ማለታቸው የህብረታቸው የአንድነታቸው መግለጫ። ወገኖቼ
የሚያበርድን ድል ማድረጋችን ሁሉ ነገር ውስጡ እንዳለ ፓኬጁ ያለው በህብረታችን ውስጥ ነው። በአንድነታችን ውስጥ ልብ ለልብ መደጋገፋችን ውስጥ ነው። ይሄ ሲባል ግን አንድ አይነት እኮ መሆን የለብንም በአስተሳሰብ። አሁን የብዙዎቻችን ስህተት ምንድን ነው? አንድ ለመሆን ስናስብ በአመለካከትም በሁሉ ነገር አንድ እንደምንሆን እናስባለን። እንደሱ አለ። ግን ጽድቅን እግዚአብሔርን መፍራት ዓላማችን አንድ ነው። አመለካከታችን ግን የተለያየ ሊሆን ይችላል። ምን ማለት እንደሆነ ልንገራችሁ። እንደውም ብዙ ጊዜ ስለ ህብረት ምሳሌ የሚሰጠው የሙዚቃ መሳሪያ አይነቶች ነው። ጊታር፣ ኪቦርድ፣ ሳክስፎን፣ ድራም ምናምን የተለያዩ ሙዚቃ መሳሪያዎች አሉ እና ስታዩዋቸው አሰራራቸው የተለያየ ኢቭን ስትመቷቸው የሚያወጡት ድምፅ የተለያየ ግን ለአንድ ዓላማ ስለሚሰሩ አንድ ገሩና ሙዚቃ የሚባል ነገር ፈጥሯል። ዩኒቲ አሞንግ ብሊቨርስ ይሄ ነው። አመለካከትህ ክርስቶስን ማክበር ብቻ ይሁን እንጂ ያንተ አመለካከት ይፈልጋል። እግዚአብሔርን ለማክበር ይሁን እንጂ ያንቺ አገልግሎት ያንቺ ልብ ናፍቆት ይፈልጋል። ግድ እንደኔ አንድ አይነት ብንሆን ነው ምን ያህል እሺ። እነሱ ቅድም ዘመሩ አይደል? እኔ ደግሞ ይኸው ቃል አገልጋይ ሁሉ ቃል አገልጋይ ነው ምን ያህል ሁሉስ ዘማሪ ነው ምን ያህል አይደል? እንደ ብልቶች ነው ያው መጽሐፍ ቅዱስ የሚነግረን ይሄዳል። አይን፣ እጅ፣ እግር፣ ጆሮ አስፈላጊ አይደል የሚባል ብልት እኮ ሁሉም በራሱ ጊዜና በሚፈለግበት ጊዜ ይፈለጋል። እግዚአብሔር የተባረከ ይሁን። አብሮ ስለመቆም አንድ የገጠመኝ ነገር ነበር። ከረጅም ዓመት በፊት ነው፣ ምናልባት 8 ዓመት 9 ዓመት ይሆናል። አገር ቤት እያለሁ አንድ የእህቴ ልጅ ከኔ ጋር አብረን ነበር አዲስ አበባ የተወሰነ ጊዜ የምንኖረው አንድ ቤት እና ሊያገባ ተነሳ። ሊያገባ ሲል በቤተሰቡ በጣም የተወደደ ልጅ ነው፣ ጎበዝ ተማሪ ነው፣ በትምህርቱም ጥሩ ውጤታማ የሆነ ልጅ ነው። ሊያገባ ሲል አንዲት ክርስቲያን ጓደኛ ነበረችውና እሱም ክርስትናው በጣም ጥብቅ ያለ አይደለም፣ ግን ቢሆንም የእግዚአብሔር ነገር የሚፈልግ ነው። ቸርች ይሄዳል እንደዚህ። በኋላ ጠላት ደግሞ ይሄን ክፍተት አይቶ በጣም የሚያማምሩ ሌሎች ልጆች ደግሞ እንዲቀርቡ ታደርግ። ያው ሰይጣን መቼም ተንኮለኛ ነው እና ቤተሰብ ደግሞ እነኛ ልጆች ያውቃል። በመልክ በቃ በእነሱ ክራይቴሪያ የሚያልፉ ልጆች ናቸው። በኑሮም በትምህርትም በምንም ጥሩ የሚባሉ ደረጃ ላይ ያሉ ናቸው። እችኛዋ ደግሞ ክርስቲያናዊው ነገር ያላት በእነሱ ክራይቴሪያ አላለፈችም። እሱ ደግሞ ልቡ ስለሚያውቅ አሁን እንኳን ቢደክም ነገር ግን ጠንካራ ክርስቲያን መሆን እንዳለበት ስለሚያውቅ እቺ ልጅ ነው ማግባት ያለበት ክርስትና የምታውቀው። በኋላ እንዳለ ቤተሰቡ እሷንም አታገባም። የኔቶች የቶች ልጆች ምናምን ማለት ነው። አሁን እኔ ያሱት አቋም ምንድን ነው? አቋሜ እኔ እንደዚህ ነው። እኔም እደግፋለሁ፣ አብሬህ እቆማለሁ። የመጣ ይምጣ ካንተ ጋር ሆናለሁ። አንተ ማግባት የፈለከው ታገባለህ። እሺ በቃ አንተ አብሬህ ከቆም እንጂ በቃ በጣም ጨነቅ ነበር፣ ያዝን ነበር። እንዳትፈራ፣ ምክንያቱም ነገ ኑሮን እነሱ አይሆንም። ያመንክበትን መቀጠል አለብህ። ከዛ በኋላ እኛ አሸነፍነው። እግዚአብሔር የተባረከ ለነገሩ የሰራው ጌታ እግዚአብሔር ከኛም ጋር ሆኖ ነው። በጥሩ ሰርግ ሆኖ ምናምን ይችላል አባት አሁን አብሮ በጥሩ ጋር ይየው። ምን ልነግራችሁ ነው? አሁን ይሄ ልጅ አብሬው ባልቆም ምናልባት አቅም ሊያሳጡት ምናልባትም ጋብቻውን ሊተው ይችላል። በቃ አላገባም ብሎ ወይም ደግሞ ገፍተው ወደ ሌላው አቅጣጫ ሊወስዱትም ይችሉ ይሆናል፣ አይታወቅም። እና አብሮ መቆም መደጋገፍን ያሳያል ልላችሁ። አንደኛው የደከመው እንድትረዱት ይሆናል። ይሄ የክርስትና ዋና ትምህርት ነው። የደከመው አበርቱት ይላል፣ ደግፉት ይላል መጽሐፍ ቅዱስ። ትዝ አይላችሁ እዛ ሙሴ እጁን ባነሳ ጊዜ የሚል ቃል ዘፍጥረት 17 ማነው ዘጸአት 17 ሙሴ እጁን ባነሳ ጊዜ እስራኤል ድል ያደረገ። ሙሴ እጁ በደከመ ጊዜ ደግሞ አማሌቅ እስራኤልን ድል ያደርግ ነበር።
ከዚህ የተነሳ አሮንና ሆራዩና አሃ የሙሴ ጆር ላይ ቀና ሲል ነው ድሉ አሉ። ኦኬ በዚህ ጋር ያዙ። ይዘውትም ሲቆሙ ጦርነቱ በጣም ረጅም ስለነበር እነሱም መድከም ጀመሩ። ከዛ ሙሴ ትልቅ ድንጋይ ያመጡና ቁጭ ባላሉትና ዋናው እኛም ከአጠገቡ ቁጭ እንላለን ብለው በሁለት እጃቸው በትንባር ያዙት። ከዛ እስከ ማታ ድረስ ኢያሱ ተዋግቶ አማሌቅን ድል አደረገ ይላል። ምንም እንኳን ኃይል ኢያሱ ሙሴ ጋር ቢሆን፣ ምንም እንኳን የእግዚአብሔር ፕሮግራም የማሸነፍ ቁልፍ እሱ ጋር ቢሆን፣ ግን ደጋፊ ያስፈልገው ነበር። በራሱ ብቻውን እጁን ወደ ላይ አድርጎ ሊያቆም አይችልም። የትኛውም ሐዋርያ የትኛውም የተሳካለት አገልጋይ ብቻውን ድል ማድረግ አይችልም። የሰራዊት ጌታ እግዚአብሔር እንዲረዳው አጋዦች ያስፈልጋል። እርስ በርስ የምንደጋገፍ ስንሆን ሩቅ መሄድ የምንችለው። ስለዚህ የጴጥሮስ ውጤታማ አገልግሎት ምክንያት አብረው የቆሙትም ጭምር ነው። ለምሳሌ ድልን አብረን ውድቀትን አብረን እዚህ ጋር ጎሸብሸብ እንደምንደራረገው እንዳይመስል አምጣው እኔ ላይ አንድ ነገር ቢደርስ ሁላችሁ ትጎዳላችሁ አይደል? በቃ አገልጋያችሁ እንዲሆነ ነው ተባለ። እናም በወጣችሁ በገባችሁ ቁጥር አንገታችሁ ተደፋላችሁ። እንደው ለኔ እንኳን ደስ የማይለመልከት ቢኖራችሁ እንኳን ያለ ሳትወዱ ይለጥፉባችሁ። ገባኝ እናንተ እኮ ምን ማይ ደግሞ በገዛ ጅሮ ብላችሁ እኮ ሌላ ቦታ ወጣችሁ ሊሆን ይችላል። ግን ሌላው የውጭ ሰው ግን አንድ ጋር ያይዞ ነው የሚያወራው። አይነጥልም። የተያያዝንን ብልቶች እንደሆነ የውጭ ሰዎች ያውቃል። ስለዚህ ሁልጊዜ አንድ በተለይ ስለ አማኞች መጥፎ ነገር ሲያወሩ ተሳስታችሁ አብራችሁ እንዳትሆኑ። በመሰረቱ ስለ ማንም መጥፎ ነገር ማውራት ክልክል አይደል? እንዳው ግን የበለጠ ይላል ለመጽሐፍ ቅዱስ ይልቁንም የሚለው ነገር አለ አይደል? ያመጠንቀቅ ያስፈልጋል። እሺ በሁለተኛ ደረጃ በዚህ ውስጥ የምንመለከተው ከአንድነት ጎን ለጎን ጴጥሮስ ለመሆኑ በምን አቅሙ ነው ዛሬ ቆሞ እዚህ ጋር ሰባኪ ነው? ይሄን ማየት ያስፈልጋል። ለምን ካላችሁኝ ጴጥሮስ ትላንትና በአደባባይ ኢየሱስን ክዷል። ጴጥሮስ ትላንትና በአደባባይ ኢየሱስን ተራግሟል። ትላንት ጴጥሮስ ሩቅ አይደለም። አስቡ ገና 2 ወር ማለት አይደል? ተዘለችሁ ባላምሳ አይደለም 50 ወር ከተቆጠረው ከጌታ እንትን ጀምሮ። ስለዚህ 2 ወር ማለት ነው። በአደባባይ አላቀውም የምትይውን እንደው ይምንና ይራገም ነበር ተብሎ ተጽፎለታል። ጴጥሮስ ታዲያ ዛሬ ጉልበት አግኝቶ ስለ ኢየሱስ እንዴት ተናገረ? ትንሽ ስለ ጴጥሮስ እንዴ ለምን ይሁላችንን የሚወስ ስለሚወክል ዮሐንስ 18 ከ15 እስከ 18 ስታነቡ ዮሐንስ ምዕራፍ 18 ከ25 እስከ 27 ከዚህ ጋር በተያያዘ ብቻ ስለ ጴጥሮስ ክህደት ተጽፏል። በዚህ ክፍል ላይ ጌታ ራሱ አስቀድሞ ምን ብሎታል? ዶሮ ሳይጮህ 3 ጊዜ ትከዳኝ። ይሄን ደግሞ በደንብ አድርጎ አስፈጽመው አይደል? እንደው ማቻች ነው ጌታ ያልነገረንን ሁሉ ጨምሮበት ክዶ። ከሁሉ የሚገርመኝ ግን ምን መሰላችሁ? ኢየሱስ ማቴዎስ 16 ቁጥር 19 ላይ ማቴዎስ 16 ቁጥር 19 ላይ ይሄንን ጴጥሮስ ነገ ሊከዳው ያለው ጴጥሮስ አንተ ከእንግዲህ በኋላ ኬፋ አትባል ማለት ስምዖን አይደለም ትባል ምንድነው አለት ነህ ጴጥሮስ ብያለሁ ነው ስሙን ቀየረለትና የመንግስተ ሰማያትን ቁልፎች ሰጥቻለሁ ማለት በዚህ አለት ላይ ቤተክርስቲያንን መሰረታለሁ ብሎ ቁልፍ ሰጥቻለሁ ተማለስ ነገር እኮ እንደሚክድ እያወቀ ነው። ተሳስቶ አይደለም ታውቃለህ፣ እንደኛ አይደለም እሱ ያቋላ ለዚህ ማር ላይ ነገረው እንደሚክድ እያወቀ ቁልፍ ሰጥቶታል። ትልቅ ሹመት ተሰጥቶታል። የሐዋርያት መሪ ተደርጓል። ግን ኢየሱስ መከራ በተቀበለ ጊዜ አብሮ ሊቆም አልቻለም። ሸሽቷል፣ ተራግሟል፣ ክዷል። ምናልባት ያው ታውቃላችሁ የአገልጋይ ውድቀት ደግሞ በደንብ ነው የሚወራው። በሁሉም አገልጋዮች ልብ ጴጥሮስ ወርዷል። ምክንያቱም አንዳንዱ በርቀት ነው የሸሸው። በቃ እኔ ይሻላል ነው የሚለው። ምክንያቱም ቢያንስ ቀርቤ ሌላ ጣጣ ውስጥ አልገባው መከራው ኃይለኛ ስለነበር ዞር ብያለሁ ነው።
እሱ ግን ሲክድ ሲራገም ታይቷል። እና ጌታ ግን እዛ ጥብርያዶስ ላይ መጣ። ኢየሱስ የተባረከ ዮሐንስ ምዕራፍ 21 ስታነቡ ታገኛላችሁ። እዛ ጥብርያዶስ መጣ። ከቁጥር 1 ጀምሮ ስታነቡ የሚገርማችሁ እዛ ጋር የመጣበት ዋና ዓላማ ቀስ ብላችሁ ስታዩ ሁሉንም የመመለስ እቅድ ቢኖረው በተለይ ግን ለጴጥሮስ ነው የመጣለት። መጣዩ አንድ ሰው እነሱ ደግሞ የሚያያቸው ውሃው ዳር የቆመ ሰው አይተዋል። ማይሁን እንደሆነ አላወቁ። ግን ሞክረው አሳ ይዞ አልቻሉ። አዝነው እያሉ አሳ አላችሁ ወይ ብሎ ጠየቃቸው። አንድ ሰው የለንም፣ ሌሊቱን ሙሉ ስንደክም አደር ምንም አልያዝንም አሉ። እስቲ መረባችሁ በታንቆ በስተቀኝ በኩል ጣሉት አላቸው። ሲጥሉት በጣም ብዙ አሳ። ከዛ ዮሐንስ ጌታ ይወደ የነበር ደቀ መዝሙር ወደ ደረቱ ጠጋ እያለ በደንብ ጌታን የሚያውቀው ዮሐንስ ጴጥሮስ አውቀዋል ማነው ሲሉ ጌታ እኮ ነው። ከዛ እየዋኙ ሄዱ። አሳውን ተሸክመዋል። ጌታ ጋር አይሁድ ማነህ፣ ከየት መጣ፣ እንዴት ነው ብሎ ሊጠይቀው የደፈረ የለም። ሁሉም ቁጭ አሉ። ከዛ ጌታ አሳ ጠብሶ አበላቸው። ክፍሉ ስታዩ ቀስ ብላችሁ አበላቸው። ወዲያው በኮምፕሌንም አልጀመረም። እናንተ ከሃዲዎች ምናምን አላ። ከዛ ዞራና ጴጥሮስ ከነኚህ ይልቅ ትወደኛለህ አለው። ያው ከዚህ በፊት ተነጋግረንበታል። ከነኚህ የሚለው ከሐዋርያት ይሁን ከአሶቹ ይልቅ አይታወቅም። ከነኚህ ነው ሞር ዳን ዲስ ይላል። በእጁ ምልክት እያሳየ ነውና ምናልባት ከአሶቹ ይልቅ ትወደኛለህ ሊሆን ይችላል ይላል። ምክንያቱም እኔን ጥለህ ለምን መጣህ አታጠምድም ብዬሃል ነበር ወይ የሚል በውስጡ አይረን የሚባል ነገር አለ አይደል? የሆነ ወይራ ወይ ንግግር ነው ብሎ የሚያስቡ ሰዎች አሉ። አይ ደግሞ ከሌሎቹ ደቀ መዛሙርት ይልቅ ትወደኛለህ ወይ ብሎ ነው የሚጠይቀው ሲለው አሁን ጴጥሮስ እንደቀድሞ መፎከር አልቻለም። እነኚህ ሁሉ ቢክዱ ምናምን ብሎ ያውቃል። ዛሬ ግን እንደማያዋጣ አውቋልና እንዲወድህ አንተ ታውቃለህ። የተሸከምኩት ስጋ ነው ጉድ የሰራኝ እንጂ የልቤስ ናፍቆት የልቤስ መሻት እንደው ከሃዲ መሆን አልነበረም። ስከተል ከልቤ እንደተከተልኩ አንተ ታውቃለህ። ከዛ ጌታ ምን አለ? ያው ያንኑ ስልጣን ሲያርምለት ግልገሎቼን ጠብቅ። ደግሞ አሁን ትወደኛለህ ብሎ ጠይቆኝ እንዲወድህ አንተ ታውቃለህ። ጠቦቶቼን ጠብቅ። በሶስተኛ ደረጃ ጴጥሮስ ትወደኛለህ ከነዚህ ይልቅ ብሎ ሲጠይቀው ጴጥሮስም በጣም ደነገጠና ምክንያቱም አሁን ደግሞ ምን ሊለኝ ነው ደግሞ ሶስቴና አራቴ እንደገና ተከዳለ ሊለኝ ነው የሚል አይነት ስሜት ይታይበታል። እንደወደህ አንተ ታውቃለህ፣ አንተ ሁሉን ታውቃለህ። በጎቼን አሰማራ አለው። ምን እንዳለው ታውቃላችሁ? ስልጣንህ አልተወሰደም፣ ብታበላሽም አድሽልሃል። ከእንግዲህ በኋላ እንዲቀበሉ ነው ይሄ ንግግር በእነሱ ፊት የምናገረው ነው። እስቲ አሜን ነው። የብዙዎቻችን ስህተት አንድ ሰው ሲያጠፋ ካየን ወይም ከሰማን ያን ሰው ለመቀበል በቃ ሁሌ እንቸገራለን። መጽሐፍ ቅዱስ አይደለም፣ ትክክለኛ አስተሳሰብም አይደለም። በመሰረቱ ለምን ያንኑ ነገር ወደኛ ብናዞረው እኛ እናልፍበታለን ወይ? እኛ ማናጠፋ ሰዎች ነን። አንድ ጊዜ ያው እንግዲህ አገር ቤት ብዙ ጓደኞች አሉኝና ስለ ምናምን እናወራለን። ያው በተለይ ያኔ ትኩስ ጎረምሳ ሆነ እና እንዴት ነው ክራይቴሪያ ያወጣል። አንዳንዱ እንደዚህ ሆነ እንደዚህ ሆነች፣ እህቶቹም ያወጣሉ፣ ወንድሞቹም ያወጣሉ። ከዛ አንድ ጊዜ አንደኛውን እስቲ ጻፉ ብለን አጻፍናት አንዲት እህት ጻፈች። ከዛ እስቲ ይሄንን ነገር ወደ አንቺ አዙሪ ይዋላት ታልፊበታለሽ። ገባችኋል? እሷ ለሰው ነው ያወጣችሁ። መጀመሪያ አንደኛ መኪና ቢኖረው ጥሩ ነው፣ ሁለተኛ ዲግሪ ቢኖረው አይከፋም፣ ሶስተኛ አላረ በጣም ስራው ጥሩ የሆነ ቁመናው ዘለግ ያለ ብላ ብቻ ብዙ ተርጥራል እና መንፈሳዊ ሰው የሚሆነው ይላል ነው ውስጥ አለ። ከዛ እንዲህ ስናዞረው ከላይ ጀምሮ እስከ ታች ኤክሶን በሷ ምን ነው ተቆጣጣራለ። ከዛ እንዴ አለ አንቺ
የመረጥሽው ነገር አንቺ ጋር እንኳን የሌለን ስለዚህ ጋር አይደል ሚዛናዊም አይደል እና ሁሉ ነገር የተሟላለት ሚጣላይ ግን ሁሉ ነገር የተሟላለት ማግኘት አይቻልም እንጂ እና የብዙዎቻችን ስህተት ሌላው ላይ የምንፈልገው እኛ ጋር አለ ወይስ የለም ብለን ማሰብ አንፈልግም ከኛ ስላራቅ ነው እኛም አንጠየቅ ነው የሚመስለን እንዳትሳሳቱ ልክ እናንተ የምትፈልጉትን ነገር ሌሎች ይፈልጋሉ እናንተም እኮ ትመዘናላችሁ ደግሞ እግዚአብሔር የምትፈሩ ካልሆነ በሚዛን ሁሉ ጊዜ የምትሄዱ ከሆናችሁ በሚዛን ትወድቃላችሁ አንድ በቅርበት የማውቀው ልጅ ነበር ጓደኛዬ ነው አክቹዋሊ በጣም የሚያውቀው እሱ ነው የነገረኝ እና ሁሌ አለው ክራይቴሪያ መርጦ ይሄንን ያሟላች ሴት ነው ይፈልግ ሁሌ ሲፈልግ ቢያንስ ከ95% በላይ የምታሟላ ልጅ አገኘ በቃ በጣም እቺናል እንዲፈልጓል ጓደኝነት እንጀምር ሲላት ሸት ከዛ በጣም ጥሩ በቃ እሱ የሚፈልገው አይነት ልጅ ትንሽ እንደሄዱ በስንተኛው ጊዜ ደብዳቤ ጽፋ እንግዲህ ያው ያለችው ልንገራችሁ ነው አንተ አገጫም አልፈልግህም ጽፋ ሰጠችው በጣም አዝሎ ለጓደኛው መጥቶ ያችን ያረችኝ ይሰማል ምን አለች ነው ይሄው እንደዚህ ጽፋ ሰድባኝ ቀረች እንትና ሲለው ምን ቢለው ጥሩ ነው ያለው በክራይቴሪያ መረጥክ በክራይቴሪያ ወደቅ ምንድነው ልነግራችሁ የምፈልገው ክራይቴሪያ የምታበዙ ከሆነ እሱ ነገር ወደ እናንተ ይዞራል ለማለት የፈለኩት ምንድነው ድካም አለባችሁ አይደል ድካም አለብኝ አገልጋይ ስለሆን ከድካም ውጪ ነኝ ማለት አይደል ድካም አለብሽ እግዚአብሔር ፊት ስለምትዘምሪ ጌታን ስለምትወጂ ያለ ድካም አለብሽ ስለዚህ ሌላውን ደካማ መታገስ መቻል አለብሽ ሰው ሲያበላሽ እንደውገሩት ብለሽ ድንጋይ የምታነሽ የምታስነሽ መሆን የለብሽም ማለት አለዛ ድንጋይ ወጋሮች በሌላ ቀን ይነሱልሻል ቀን አለ ስለዚህ በህይወታችሁ ጴጥሮስን እንዴት አውጥተው እንደጣሉት ጌታ ስለሚያውቅ መጣለትና አልተውኩም እንዲገባ አርጌ እንደው ትንሾቹ የትልልቆቹ አገልጋይ አንተ ነህ ብሎ ሄደ ስለዚህ ጴጥሮስ ዛሬ አቅም ለመቆም አቅም ጌታ እንደገና እድል ይሰጣል የሰዎችን ህይወት ያድሳል እግዚአብሔር የማይወደውን ነገር ልንገራችሁ እግዚአብሔር በቋሚነት በኃጢአት የሚኖሩ ሰዎችን ነው የማይወደው አበላሽተው ደንግጠው ሰዎች ከተመለሱ ይቀበላል ለምን የሰራዊት ጌታ እግዚአብሔር ልናጠፋ የምንችል ሰዎች እንደሆነ ያውቃል ማጥፋቱ ለጊዜ ትክክልም ባይሆን ማለት ነው አሮንን በዚህ ጉዳይ ላይ ማየት ይቻላል በተለይ ዘጸአት 32 ከአንድ ጀምሮ ስታዩ ሙሴ ህዝቡን ጠብቅ ብሎት ነው ያው እግዚአብሔር ነገር እያስተማረ እያስተዳደረ እንደ ሊቀ ካህንነቱ ህዝቡን እያገለገለ እንዲጠብቅ እሱ በእግዚአብሔር ፊት ጾም ጸሎት ሊይዝ ሲመለስ ግን ገና ሳይመለስም እግዚአብሔር ህዝቡ ትቶኛል ብሎ ነገረው ያው እንደምታስታውሱት ኢያሱና ሙሴ ሲመጡ ህዝቡ ይጨፍራል ይዘፍናሉ ምንድነው ተብሎ ጠጋ ሲባል ጥጃ የወርቅ ጥጃ አሮን ሰርቶላል ህዝቡ እኮ ሰርቷል የእግዚአብሔር አገልጋይ አሮን ጥጃ ሰርቶላቸው ህዝቡ የወርቅ ጥጃ እያመለከ ይገርማል መጽሐፍ ቅዱስ ምን ይነግረናል በፊታችን የሚሄድ አምላክ ስራ አለን አሉት ከዛሽ ወርቅ ከያንዳንዳችሁ ጉትቻው ያኔም ከግብጽ ያው ነጥቃችሁ ወጣችሁትን ወርቅ አምጡ አላቸው ሰጡት ቀረጸውና ይላል መጽሐፍ ቅዱስ ቀረጸውና የወርቅ ጥጃ አደረገው ይላል ሙሴ ግን መጥቶ አሮን ህዝቡ ስድ ለቃል ምንድነው ያደረኩ ሲለው እኔ ወርቁን ተቀብዬ እሳት ውስጥ ሲጨምር ይሄ ጥጃ ወጣ እዚያ አሁን እግዚአብሔር ያሳየኝ ዝም ብሎ እሳት ውስጥ ወርቅ ሲጨምር ጥጃ ይወጣ ግን ጥጃው ከእንደ ያመጣው ብላችሁ ከጠየቃችሁ በግብጽ ዋናው አምላክ ጥጃ ነበር
በጁዞ አልወጣም እንጂ በጭንቅላቱ ይዞት ነበር። እድልና ጊዜ ሲያገኝ ቀረጸና ለፊት አስቀመጠላቸው። ሊቀ ካህኑ እግዚአብሔር የሚታመንበት አገልጋይ ለብዙዎች ምሳሌ ይሆናል ተብሎ የተጠበቀው ሰውዬ ህዝብ ለማስደሰት ተነሳ። አገልጋይነት አንዳንዴ ከበድ ይላል የሚባለው ለምንድን ነው? የእናንተን ሀሳብ የሰዎችን ሀሳብ አይደለም ታገለግሉት፣ የእግዚአብሔርን ሀሳብ። ያን ጊዜ ሰዎች ደስ ላይላቸው ይችላል። ገባችሁ? ሊያማቸው ይችላል። ኢቭን እናንተንም ደስ ላይላችሁ ይችላል። ግን አማራጭ ያላችሁ የእግዚአብሔርን ሀሳብ አገልግሉ። መጣል ነው የሚሻለው። እግዚአብሔር ይባላል። ከዛ ሙሴ እንደምታስታውሱት ፈጨው ይላል፣ በተነ። ከዛ አሮን መሪ ነው ብያቸዋል፣ ሊቀ ካህን አይደል? እና ሙሴ ትንሽ እንደተጓዙ አሮን ይሄንን ነገር አድርግ እንግዲህ እያለ በዛው መንፈሳዊ ስልጣን ሲያስቀጥለው ማለት ነው። ሌሎች እኔ ነኝና ያው ፊት ለፊት ባይናገሩ እንዴት በወንድምነት ሆነ እንደሚሰራው እዚህ ቤት ያው ወንድሙ ነው አይደል? ታውቃላችሁ ሙሴ ዳሩ እንዴ ጥጃ ትላንት አስመልኮ ዛሬ እንደገና ቤተ መቅደስ ገብተህ ዕጣን ይለዋል። እንዴት ነው ይሄ ነገር ብለው ውስጥ ለውስጥ ታምሰው ሙሴ ደግሞ ይሄን ነው ይለዋል ያርጋል። እሱ የቀድሞ ልብሱን ለብሶ ጀመረ። በኋላ ዘኍልቍ ምዕራፍ 17 ላይ ስትመጡ አንታዘዝ መሪ አሮን መሆን የለበትም። ለምን ሲላቸው ትላንት ጥጃ አስመልኮ እንዴት ነው ዛሬ መሪ የምታደርገው? ኦኬ እኔ መሪ የማደርገው ምን ያለው የምከለክለው ምን ያለው። ስለዚህ እያንዳንዳችሁ በትር አምጡ። የቃል ኪዳኑ ታቦት ባለበት ወደ ቅድስተ ቅዱሳን ወደ ውስጠኛው ክፍል በትራችሁ ይቀመጣል። የምትለመልመው ፍሬ የምታወጣው እቺ የለውዝ በትር እግዚአብሔር ከሱ ጋር ያለው ወይ ለሹመት የሾመው ሰው ነው አለ። እሺ ሁሉ በእያንዳንዱ ነገር ሮቤል፣ ስምዖን፣ ሌዊ ያው ሌዊ አሮን፣ ይሁዳ፣ ይሳኮር፣ ዛብሎን እየተባለ 12ቱም ላይ እንጨት ላይ ተለጠፈ። ከዛ መቅደስ ውስጥ አስገባውና ሙሴ በቃ ምን ያጣላናል እኛ ዋናው ንጉሱ አለ አይደል ብሎ በማግስቱ ሲመጡ የሌዊ ወይም የአሮን በትር አቆጠቁጣለች፣ ቅጠል አምጥታለች፣ ፍሬያማ ሆናለች። ስለዚህ የሰራዊት ጌታ እግዚአብሔር በሌላ ንግግር ምን አላቸው? እስካሁን ባሪያዬ አሮን ነው መሪው አላቸው። አጣቀው በነገ ማንነት ሰው መፍረድ የለብህም። ለሊቱን ምን እንደጨረሰ ከጌታ ጋር አጣቀው። ጳውሎስ ተዛላችሁ ሳኦል እያሳደደ ለሐናንያ መጣና ጌታ አሁን ሳኦል የሚሉት አንድ ጎበዝ ወደ አንተ ይመጣል፣ እጅን ጭነህ ስትጸልይለት በራእይ አይቷልና ጸልይለት ሲለው ለማን? ለሳኦል እንዴ አገር እያሳደደ ክርስቲያኖችን የሚጨፈጭፈው ሰውዬ አለ ከኔ ጋር ጨርሷል። እስቲ አሜን ሃሌሉያ። አንዳንዴ አንተ ከርቀት የምታወራው ነው ሰውየው ከጌታ ጋር የጨርሰው የተለያየ ስለሚሆን ችኩል አትናገር። ኢየሱስ ጌታ ነው። ጴጥሮስ ተቀባይነት ያገኘው በዚህ ስፍራ ሚስጥሩ ይሄ ነው። ከእግዚአብሔር ጋር ጨርሷል። እግዚአብሔር ደግሞ የወደደውን የመሾም መብት አለው። ደካሞችን አለመጣሉ ታዲያ ምን ያስተምረናል? እኔንም አንቺንም አሁን ካለሽበት ሁኔታ ተነስቶ እግዚአብሔር ሊሰራ ይችላል። አሜን ሃሌሉያ። ስለዚህ በዚህ ደስ ሊለን ይገባል። ከዚህ ጋር እንግዲህ ተያይዞ በጣም ትኩረት ተሰጥቶ የተነገረው ቃል ከቁጥር 15 ጀምሮ ያለው ላምበው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና፣ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲሆናል ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳል። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁ ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳል፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጥስም ጭጋግ ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል አላቸው። እዚህ ውስጥም ጠቅለል ያለ አንድ ነገር የምናወጣቸው ነገሮች አሉ። ስለ መጨረሻው ቀን ነው አሁን እየተናገረ ያለው፣ ወይም ደግሞ በዛ በወቅቱ ሊሆነው ነገር ከምን ተነስቶ እንደሆነ ጴጥሮስ እያብራራ ያለው እና ምንድነው የነገራቸው? ሰክረው አይደለም ማለቸው። ያው እያወሩ ያሉት ይሰማል። ሰክረው ነው ብለው ስላሉ
ኖ ሰክረው አይደለም አላቸው እና ሲሉ አሁን እንግዲህ ስሙ ብሎ በትንቢተ ኢዩኤል የተጻፈው ነው በምዕራፍ 2 ላይ የተጻፈው ቃል ነው የተፈጸመው እንጂ እነኚህ ሰካራሞች እንዳሰባችሁት አይደለም። ደግሞ በጠዋቱ ገና 9 o'clock በእኛ ሀገር አቆጣጠር 3 ሰዓት። ስለዚህ በዚህ ሰዓት ደግሞ መጠጥ አይጠጣም አላቸው። ከዛ በኋላ ይሄንን እንግዲህ በዚህ ውስጥ የሚነግረን ክፍሉ የሚነግረን ዋና ነገር የእግዚአብሔር መንፈስ በማን ላይ ነው የሚመጣው የሚለውን አንዳንድ ነገር ማየት አለብን። የእግዚአብሔር መንፈስ በማን ላይ ነው የሚመጣው ብለን ስንጠይቀው ስጋ ከለበስ እና ፈቃደኛ ሆንክ ይመጣባል። አሜን። ጾታ ምንም ሊሆን አይከለክልም። የእድሜ ሁኔታ አይከለክሉም። ለምን? ወጣቶች ይችላል፣ ጎበዛዝት ይላል፣ ሽማግሌዎች፣ ሴቶች ይላል፣ ሴቶችና ወንዶች ባሪያዎች ይላል። የትኛውም የእድሜ ክልል ላይ ብትሆን፣ የትኛውም ጾታ ቢኖርሽ ወይም ቢኖርህ፣ በየትኛውም የትምህርት ደረጃ ላይ ብትሆን፣ የትኛውም ሀገር ዜጋ ብትሆን የእግዚአብሔር መንፈስ የሚጠይቅ ክራይቴሪያ ስጋ ካለ የምትጠማ ከሆንክ ይመጣባል። አሜን። ኢየሱስ የተባረከ ስጋን በለበሰ ሁሉ ይላል። እዚህ ክፍል ላይ ሌላው አንድ እንድታሰብ የምፈልገው ነገር ትንቢት ይናገራሉ፣ ህልም ያልማሉ፣ ራእይ ያያሉ፣ ብዙ የሚናገራቸው ነገሮች አሉ። ግን ዋናው አንኳሩ መሰረቱ መንፈስ ቅዱስ ነው። ምን ማለት ነው? ይሄ መንፈስ ሲመጣ ነው እነኚህ ነገሮች የሚመጡ። ስለዚህ በህይወታችሁ አንድ ነገር ስትናፍቁ ስጦታዎች አሉ። መናፍቅ በጣም ያለባችሁ የእግዚአብሔር መንፈስ በህይወታችሁ ትክክለኛ ስፍራ እንዲኖረው ነው መለመን ያለባችሁ። ለምን? ዋናውን ያዛችሁት ማለት ነው። ለሌላው ነገር ሁሉ አከፋፋይ ለሰዎች እንደወደደ እየሰጠ ትንቢት እንዲናገሩ፣ ራእይ እንዲያዩ፣ ህልም እንዲያዩ የሚያደርጋቸው ያ መንፈስ ነው። ለዚህ ነው ሲጀምር የጌታ የእግዚአብሔር መንፈስ ብሎ በስጋ ለባሽ ላይ እንደሚወርድ ከተናገረ በኋላ ትንቢትም ህልሙም ራእዩም የመጣው። ሃሌሉያ። ስለዚህ የጌታ መንፈስ ሁሉ ጊዜ ዋናው ነገራችሁ ሊሆን ይገባል። እግዚአብሔር ትልቁ ስጦታ ብሎ የሚያስበው መንፈስ ቅዱስ ነው። ታውቃላችሁ፣ አክቹአሊ ልጁን ሰጥቶናል፣ ምን ጥያቄ የለው። ግን ስለ ስጦታ ስታስቡ እግዚአብሔር ሰዎች እንዲጠይቁት የሚፈልገው መንፈስ ቅዱስ ነው። በተለይ ሉቃስ ምዕራፍ 11ን ስናጠና ታስታውሳችሁ ከቁጥር 11 ጀምሮ የሚናገረው ነገር አለ። ከእናንተ መካከል አባት ሆናችሁ ልጃችሁ ዳቦ ቢለምናችሁ ድንጋይ ይሰጠዋል ወይ ይላል። ደግሞስ አሳ ቢጠይቀው እባብ ይሰጠዋል ወይ? እንቁላል ቢጠይቀው ጊንጥ ይሰጠዋል ያለና እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁ እንዴት ለሚለምኑት አብልጦ መንፈስ ቅዱስን ይሰጣችሁ። አየህ፣ ከምንም ነገር የበለጠ በእግዚአብሔር እይታ ያለመናችሁት ግን ልትለምኑት የሚገባ መንፈስ ነው የሚለው። ስለዚህ አማኝ ሁሉ ጊዜ የመንፈስ ረሃብተኛ ሆናል፣ የሚጠማ ሆናል። ለሊት ተነስቶ አባቴ በመንፈስ አረስርሰኝ፣ ህይወቴን በመንፈስ ሙላው። ስለመሞላት ላስቲክ ተነጋግረናል። የተሞላ መንፈስ የተሞላ ሰው ያስታውቃል። ሌላ ነገር ማውራታችን፣ ሌላ ነገር መጫወታችን፣ ወሬ ሁሉ የእግዚአብሔር ነገር የሚያስደስተው። መንፈስ ግን ካልሞላ ይሰለቻል። በቀላሉ ውይ ጨቀጨቅ አለ። ምንድነው እግዚአብሔር ማለት ይላል። እሺ፣ እዚሁ ላይ ሌላው ጎን ለጎን የምናየው ነገር ምንድነው? አንድ ጥቅስ ልስጣችሁና ከዚህ አሁን ከምናገረው ነገር ጋር የተያያዘ በተለይ አንደኛ ቆሮንቶስ 12 ከ4 ጀምሮ ያለ እስካሁን በመናገረው ላይ ደጋፊ ጥቅስ ነው። አንደኛ ቆሮንቶስ 12 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ለአንዱ ጥበብ መናገርን ይሰጠዋል፣ ለአንዱ በዚያው መንፈስ ዕውቀት መናገርን ይሰጠዋል ይላል። እምነትን ይሰጠዋል፣ በዛው መንፈስ የፈውስ ስጦታ። ይህም ሁሉ ግን ያ አንዱ መንፈስ ያደርጋል ይላል። እና ቅድም የነገርኳችሁን ለማጠናከሪያ ነው የሰጠኋችሁ። ዋናው መንፈስ መያዝ፣ ሌሎቹ እንደ ልጆች ማሰብ ትችላላችሁ። ወላጅየው የእግዚአብሔር መንፈስ ነው። እሺ፣ ከዚህ ጋር በተያያዘ ሌላ የምናነሳው ጥያቄ አለ። እነኚህ ምንድን ናቸው ለመሆኑ? ህልም፣ ራእይ፣
ትንቢት አለ ምንድን ናቸው? እውቀት፣ እምነት፣ የተለያዩ ነገሮች የተጠቀሱ አሉ። በተለይ አሁን ቅድም በጠቀስኩት ጥቅስ ላይ በተለያየ መንገድ የተነገሩ አሉ። ደግሞ መንፈሱ ሲመጣ የሚያደርጋቸው ነገሮች አሉ። ምንድን ናቸው ብለን ስንጠይቅ የእግዚአብሔር የመናገሪያ መንገዶች ናቸው። አሜን አሜን። ገባችኋል? በህልም ይናገራል ነው የሚለው ማለት ነው። በራእይ ይናገራል ነው የሚለው ማለት ነው። በትንቢት ይናገራል እና እግዚአብሔር የሚናገርባቸው መንገዶች ናቸው። ስለዚህ ትንሽ ማየት ያስፈልጋል ማለት ነው። ትንሽ ምንድን ነው የሚፈልገው ነገር አለ። እግዚአብሔር ለሰዎች የሚናገርባቸው መንገዶች በሚል አንዳንድ ነገሮች መናገር ፈልጋለሁ። እዚህ ጋር ግን እንደ አማኝ ወይም እንደ መሰለ አማኝ ህልም ሁሉ ከጌታ ነው ብላችሁ ግን መጠበቅ የለብንም። አሜን። ፎርጅድ የሚሰራው ባለ ነገር ላይ ነው ይባላል። ገባ? አሁን ሞባይል ሄደህ እገዛለሁ ብትል በተለይ እዚህ ሀገር እንኳን ያው ይሄ ጥራት ጠባቂዎቹን በጣም አደገኛ ስለሆኑ በቀላሉ እዚህም ግን መግባቱ አይቀርም። ቢሆንም ግን አገር ቤት ስትሄድ ምን አይነት ሞባይል ነው ትባላለህ? አይ በቃ በጣም ዘመናዊ ትላለህ። ከዛ ይጠይቁሃል ምን አይነቱ መምረጥ እንደምትፈልግ ያወጡልህና በጣም የምትፈልገው ሞባይል ውድ ነው ብለህ የጠበቀው ሞባይል ያወጡልህና ይኸውልህ ይሉሃል። ይሄ ሞባይል የሚራሩልህ ከሆኑ ኦሪጂናሉ ነው ይለው። እሱ አይነት ያወጡና አንተ ብታገላብጠው ልዩነት የለውም። ይሄኛው ግን ኦሪጂናል አለ እና ስትለው ያኛው $600 የሚያወጣ ከሆነ ይሄኛው $50 ወይም $100 መግዛት ትችላለህ። ተራሩልህ ነው የሚያውቁ ሰዎች ሆነ የሚያረጉልህ። የማያውቁ ቦታ ሲሆን ግን አሽሞንም ነው ያንን የመቶውን በ600 ይሸጡልሃል። ምክንያቱም አንተ ቤት ተጠቀምበታለህ፣ አታውቅም፣ በኋላ ይቆራረጥብሃል፣ ችግር ይፈጥራል። እሱን ቤት ትጨርሰዋል። ግን ገዝተህ ትሄዳለህ። ለምን? ኦሪጂናሉ ያን አይነት ሴልፎን ስላለ ነው የሰሩት። ኦሪጂናል የሌለ አይነት ከሰሩ አትቀበለውም። እንደዚህ አይነት እኔ ሞባይል አላውቅም ብለህ ነው አትበቃ ዞር ብለን ማለት ነው። ብርም ፎርጅድ ሲሰራ 100 የካናዳ ዶላርስ ወይም የአሜሪካን ዶላር የሚመስል ነው የሚሰራው እንጂ $1000 አይሰራም። ወይም $10,000 ድፍን አጉብድም አሳምረው ቢሰጡ ትስቃለህ። $10,000 ደግሞ ከመቼ ወዲህ ነው የመጣው? ገባህ? የለም ብለህ ስለምታስብ $10,000 ማንንም አያጭበረብር። እነሱ ባይሰሩ ከደከሙ ቢሰሩ $100 አይሰሩ። ስለዚህ ሰይጣን ሁልጊዜ ወደ ሰዎች ሲመጣ ያለውን ነገር አስመስሎ ነው የሚመጣው ማለት ነው። ህልም ይዞ ሰይጣን ወደ ሰዎች ይመጣል። ለምን? እግዚአብሔር በህልም እንደሚናገር ሰይጣን ስለሚያውቅ። ራእይ ይዞ ወደ ሰዎች ይመጣል። ለምን? እግዚአብሔር በራእይ ሰዎች እንደሚናገር ስለሚያውቅ። ቃል ይዞ ይመጣል። ለምን? እግዚአብሔር በቃል እንደሚናገር። መልአክ መስሎ ይመጣል። ለምን? እግዚአብሔር በመልአክ እንደሚናገር ስለሚያውቅ። እናስ ታዲያ መርምሩ ተብሎ አንደኛ ዮሐንስ 4:1 ላይ ወንድሞች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነና እንዳልሆነ መርምሩ ይላል። አንዳንድ ሰዎች የተናገሩት ነገር እንዲመረመር አይፈልጉም። ህልማቸው፣ ራእያቸው እንዲመረመር የማይፈልጉ ከሆነ የመጣል መብት አላቸው። ለምን? እግዚአብሔር መርምሩ ብሎ ፈቃድ ሰጥቷል። መፈተሽ የሚጠላ አላሉ ሌብነትና ውሸት ነው። ገባ? እዚህ ጋር አሁን ተደርደሩና እየተፈታሻችሁ ውጡ ቢባል ለምሳሌ ኤርፖርት ደርሰህ ሁሉም ሰው ምንም የያዛችሁት ነገር የለም የተለየ ነገር ቀረጥ ምናምን የሚያስፈልገው ወይም ህጋዊ ያለው ነገር አልያዛችሁ አለያ በሉ ተሰለፉ ቢባል የሚነጫነጭ ሰው ምናምን ምንድነው የሚያስቸግሩ ምናምን የሚል ሰው ካየ ጠርጥረህ
የሆነ ነገር ይዟል ማለት ነው። ህጋዊ ያልሆነ ነገር ወይ መፈተሹን ካልፈለገ ንጹህ ሰው መፈተሽ አይቸገርም። እና ዘርዝሮ ይፈተሽ ምን ቸገረ? ንጹህ ነው ይሄ ብሎ ነው የሚያምነው። እና ውሸትና ሌብነት ነው መፈተሽ የማይወድ ያሉት ለዚህ ነው። እና ማስመርመር ተገቢ ነው። እግዚአብሔር ለመሆኑ ለሰዎች የሚናገርባቸው መንገዶች ምን ምንድን ናቸው? እስቲ አንዳንድ ነጥቦችን ልስጣችሁ። በመጀመሪያ ደረጃ እግዚአብሔር በጣም የሚናገረው ብዙ ጊዜ በቃሉ ነው። አንደኛ ማለት ትችላላችሁ፣ በቃሉ ለሰዎች እግዚአብሔር ይናገራል። ይሄን ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ታገኛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16፣ መዝሙር 119 ቁጥር 11 በጣም የሚታወቅ የመጽሐፍ ቅዱስ ክፍል መዝሙር 119 ቁጥር 11። እሺ በሁለት በዚህ ላይ ልናገር። ያው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። አንተ ደግሞ ከልጅነት ጀምሮ እነኚህ መጽሐፍት ታውቅ ነበር ይለዋል። መዳን የሚገኝባቸው ይላል። እና እግዚአብሔር አንዱ የሚናገርበት፣ የሚገስጽበት፣ የሚያስተምርበት፣ ሰዎችን ኮሬክት የሚያደርግበት መንገዱ ቃሉ ነው። ስለዚህ ሰው ቤተክርስቲያን ቁጭ ብሎ የሚሆን ከጓደኞቹ ጋር ሲጫወት የእግዚአብሔርን ቃል ሼር ሲያደርጉት ጌታ ተናገረ ማለቱ ትክክል ነው። አሜን። ለምን እግዚአብሔር በዋናነት የሚናገርበት አንዱ እግዚአብሔር ቃል ነው። መዝሙር 119 ቁጥር 11 በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው። ህግ እንዳላሳስታችሁ ብዬ ነው። መቶ 19 ቁጥር 11 ምን እንዳልበድ አንተን እንዳልበድል ቃልህን በልቤ ሰዋ የሚለው ቃል እና ልክ ሰው ቃል በልቡ ካለ እግዚአብሔር እንዳይበድል ይገስጸዋል፣ ይናገራል። ስለዚህ እግዚአብሔር የሚናገርበት አንዱ መንገድ እሱ ነው። በሌላው ክፍል ህግ ለእግሬ መብራት ለመንገዴ ብርሃን ነው ይላል አይደል? እና እሱም ደግሞ የሚያሳየው ያው እግዚአብሔር በቃሉ እንደሚናገር ነው። እሺ ሁለተኛው ነጥብ በልባችን በድምጽ ይናገራል። እግዚአብሔር በልብ በድምጽ ይናገራል። ከውጭ ድምጾች ይልቅ በጣም እንድትተማመኑ ማበረታታችሁ የውስጥ ድምጽ ነው። ለምንድን ነው እሱ ሰይጣን ሊያጭበረብረው የማይችለው አንዱ መንገድ ነው። የልባችሁ ላይ ሊነግራችሁ ሰይጣን አይችልም። መጽሐፍ ቅዱስ ምንድን ነው የሚለው? በመንፈሱ አማካኝነት ለመንፈሳችን ገለጠው። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን የሚያውቅ የለም ብሎ በመንፈሱ አማካኝነት ለመንፈሳችን ገለጠው ስለሚል ብዙ ጊዜ በልባችሁ የሚሰማችሁ እውነተኛው ድምጽ ነው፣ የእግዚአብሔር ድምጽ ነው። እና እነኚህን እንግዲህ ለማግኘት የሐዋርያት ሥራ 11 12 እዛው ሐዋርያት ሥራ 16 6 11 12 እና 16 6 ላይ ለጊዜው ጥቅሶቹ እነኚህን ብትመለከቷቸው ጥሩ ነው። ምንድን ነው የሚለው? በተለይ 11 12 ላይ እግዚአብሔርም ከነሱ ጋር እንዲሄድ ተናገረ የሚል ቃል ታያላችሁ። የእግዚአብሔር መንፈስ እንዲሄድ ከነሱ ጋር አለኝ ይላል። ጴጥሮስ ነው የሚናገረው። 16 6 ላይ ደግሞ ስታዩ እነ ጳውሎስ ናቸው። የጌታ መንፈስ ከለከለን ይላል እና በድምጽ በልባቸው ነው ይላቸው። ይኸውላችሁ በሕይወታችሁ አንድ ነገር በአእምሯችሁ ስላሰባችሁ ብቻ በቃ ቆርጫለሁ አደርጋለሁ ብላችሁ አትወስኑ። የእግዚአብሔር ሰው እንደዛ አይደለም። ፍሌክስ አይደለም ለመሆን ዝግጁ መሆን አለበት። ምን ማለት ይመስላችሁ? ለምሳሌ የሆነ ቦታ እሄዳለሁ ብላችሁ ስታስቡ ውስጣችሁ መስማት አለባችሁ። ለምንም ሪዝን ነው እንጂ ልክ ውስጣችሁ ከደፈረሰ ካልተሰማችሁ መሄድ የለባችሁ። ያኛውን የማትሄዱበትን ምክንያት አሳምናችሁ ሌላ ጊዜ ማዛወር ወይም በዛ ወቅት የእግዚአብሔር መንፈስ እንድትሉ ካልፈለገ መሄዱ ለእናንተ ነው ጥቅም የማይሆን ወይም ኪሳራ ነው። እና አንዳንድ ሰዎች አልፈው ይሄዳሉ። በቃ ወይኔ ብለው መጨረሻ ላይ ሲባል ደስ አላለኝም ነበር እኮ ስነሳ የሚሉት መጥፎ ውጤት ላይ ከደረሱ በኋላ አንድ ነገር አይቻለሁ። ዛሬ ቸቆይት ትንሽ ሁለት አገልጋይ እኔና አንድ አገልጋይ አንድ ዘማሪ ልጅ ሆነን ከክፍለ ሀገር እንመጣለን እና እህታችን በጣም ታዋቂ ዘማሪ ናት። እንደዚህ ጎናችን አለች። አንድ ደግሞ ጥሩ የእግዚአብሔር ሰው አለ። አብረን ሶስታችን ነው እና እየተጫወትን ምናምን እያወራን
የኛ መኪና የሚነዳው ሰውዬ ይሄ አይሱዙ ቀጥቀጥ የሚሉት ነው። በጣም ትክክል አለ። ከመጠን በላይ ይሮጣል እና ሁሉ ሰው ተጨንቆ በቃ ከመጨነቃቸው የተነሳ ሰው ሁሉ ዝም ተባለ። ገባችሁ አይደል? የሆነ ከአቅም በላይ የሆነ ፍጥነቱ በጣም ወጣው እና ከዛ ወንድሜ ማለት ጀምሮ አንዳንድ ሰው ትልልቅ ሰው እባክህ ረጋ በል ማንም የማይሰማ ሰው ምን ታረጋታለች ነው መኪናው ላይ ያላችሁ እና ከመጠን በላይ ይሮጣል። አንዳንድ ሰዎች እንደው ወረዱ አንዳንድ ከተማ እና እንደዛ ይሄድን ምን አለች እሷ እኔ እኮ ግን አለች በህልሜ ደስ የማይል ነገር አይቻለሁ አለች። እግዚአብሔር ያሳየ አሁን ነገሩ የሚቀፍነው አካሄዱ በዚህ ላይ እሷ ደግሞ ጌታ እኮ የሆነ ነገር አሳይቶኛል አለች። ምንድን ነው ያሳየህ? እና ታልጸለይሽ አፍርስሻት ምንም እንዴ በተግባር ልታሳይን ነው ያሳየሽ ነገር እንዳለውም አልቀረም። አንድ የጭነት ሌላ ኤፍኤስአር ነው ምናምን የሚባል ደግሞ የሱ ታላቅ ወንድም አለ። ጫት ጭኖ እሱ ነው የሚሄደው። እሱ በአገር ሰላም ተቀድሞ አያውቅም። ይሄ መኪና ሊቀድመው ሲነሳ መንገድ ዘጋበት። የአገር ቤት መንገድ እንደምታውቁትም ጠባብ ነው። መንገድ ተዘጋበት ማለት ገደል ነው። ከዛ ወረድን ወደ ገደል። ከዛ ግማሹ ብረት ይገጨዋል፣ ግማሹ እርስ በርስ ወዳጅ የሆነ ሁሉ በቴስታ እንግዲህ እዚያው ተቃለፈ አደጋ ነው። ከዛ የሚገርማችሁ እነኚህ ጓደኞቼ ቆሙ በኢየሱስ ብላሉ እየተጋጩ። ከዛ ሌላው ሰው ዘገድ ቢስሚላህ የሚልም አለ። ከዚህ መቤት ይላል ጊዮርጊስ ያው ሁሉ ነው የሚጣው። ለካ ኮንሺየስሊ ብዙ ጊዜ ማየታት አደጋ ላይ በስነ ስርዓት የሚያይ ሰው ስለሌለ ነው ሁሉም ነገር ያስቃል። ገባ ሁሉም ስለሚደረግ እኔ ግን እንዴት እንደሆነ ሳላቅ ሁሉንም በትኩረት ማየት ጀምሬ ነበር። ሳያቸው በሳቅ ልሞት ከቁጥጥር ውጭ የሆነ ሳቅ መጣ። ከዛ ካካ ይስቅ መኪና ሄዶ ወደቀ። ከዛ የሆነ ሰው ከፊት ለፊት ነበር ወደዛ ዞሮ ለመሆኑ የሚስቀውን ሰው ብቻ ነው ማየት ይፈልጋል እንዴ? አንድ ነፍስ ቤት አስቀምጦ ነው የመጣው ወይስ እንዴት ነው ነገሩ? ይሄኛው በእነኛ አገልጋዮች ውስጥ ረድሉብኝ። እኔ ግን ወርጃ አይደለም የሆነ ገባቸው እነሱ ሳያቸው ነገሩ ያስቅ ነበር። በኋላ ምንድን ነው የሚያስቅ ሲሉ እኔ እያለሁ እንዴት ምን ትሆናላችሁ ብዬ አልኳቸው። ያው ገብቷቸዋል እኔ ላይ ፕሮግራም አለ ዝም ብሎ መንገደኛ አደጋ አይገለኝም ብዬ ነው አልኳቸው። እና ከዛ እንትና ምን ልነግርህ ነው እሷ ልጅ አሁን ያስፈጸመችልን ጌታ ነግሯታል። ገባ ገደገረ ጸልይ ከፊት የሆነ ነገር አለ ተብለህ ሄደህ ልታየው ትሄዳለህ እንዴ? እና አንዳንድ ሰው ልክ እንደዛ ሲገጥመው ምን ይላል? የኔ ህልም መሬት ጠባይ ነው። ካስጨረስከም በኋላ ነው ጠብባ ያለ ማለት ነው የምታረጋግጠው። እንደሱ አይሆንም። ጌታ አፍርስ ቀደም ብለህ ጠላት ይናቅዱባል ያለው እና አፍርስ እንጂ ካየኸውማ ትክክል አለ መቀየር አለ በጣም እሺ። እና በልብ ይናገራል። ሌላው በምክር ነው። ምሳሌ 12:15 በምክር እግዚአብሔር እንደሚናገር ወይ ምክርን የሚሰማ ሰው የእግዚአብሔርን ሐሳብ እንደሚያደርግ ይናገራል። ማቴዎስ ምዕራፍ 1:20 ደግሞ በህልም ቅድም እንዳልነው እግዚአብሔር በህልም ይናገራል። ግን ሰይጣንም በህልም ይመጣል። ይሩቅ ገባችሁ? ያያችሁትን ሁሉ ደግሞ ወይ በቃ ብላችሁ እንትን አትበሉ። አንዳንዴ ሰይጣን ተንኮለኛ ነው። ታውቃላችሁ ፊልም ቀርጾ ያመጣና ያሳያችኋል። አንዳንዴ ሰዎች በተለይ ይሄ እጅግር የሌለው ህልም አለ። ገብታችኋል? ለምሳሌ ከዛ በእግሬ ሲሄድ ነበረ ከዛ በኋላ ፍየል ሆንኩኝ። አንዳንድ ሰው ገብቷቸዋል። ከዛ ስበር ምንበና ሁሉ ላይ ነገር አልኳቸው መጨረሻ ላይ እና እሱ ደግሞ መንፈሳዊ ትርጉም ነው የለኝም። ይሄንን ጸልየሽ ማፍረስ ነው ያለብሽ ብዬ ነው ጀምባለ ጌታ ምሳሌ ነገሮች ተጠቅሞ ሊያሳይ ይችላል። ግን የሆነ አንዳንዴ ምንም የማይያዝ የማይጨበጥ ከሆነ ጠላት ነው። ከዛ እንትን ላይ ዴክህ ላይ ካሴት ገጥሞልህ ነው መጠንቀቅ ያለብህ። ያንተ ካሴት ያንተ ዴክ የሰይጣን ካሴት መቀበል ነው። አሜን በል። ሁልጊዜ ዲሹ ከላይ ከሚስበው አሜን አሜን ሃሌሉያ ከእግዚአብሔር ብቻ
የሚጸልዩ ሰዎች ዝም ብሎ ሰይጣን እያመጣ እንትን አይደለም እንዴ በጣም ነው የሚያሰቃዩ ታውቃለህ ሰይጣን ምቀርባቸው ልጆች ነበሩና መንፈሳዊ ነገር ጀምረው ሳይበረቱ በቃ አንድ እንደውም ልጅ ማስታወሰው ነው ወይኔ ለሊቱ ሲጫወቱብኝ ያደረ ምርስ ነው ኮላ ጠርሙስ ሲጨምሩ እንደዚህ ያደርጉ የምን ሰይጣን ያው እንግዲህ አልደረሰባችሁ ያለጋደር ብቻቸው ታውቁ እንጂ ክፉ ነው ገደል አፋፍ ላይ አንድ ሰው ነው እንደዚህ ሲያደርግ ምናምን ብሎ ነፍስ እና ስጋቸው ሰሞኑን የሚያደርግራቸው ሰው ብቻ ለሽ ህልም ብለን ስራንሳ ሌላው ህልም የሚታየው ከስራ ብዛት ይላል ለምሳሌ ፍቅስ ይሄ ከስራ ብዛት ማለት ምን ማለት ነው ቀኑን ሙሉ አእምሮህን የያዘ ቀኑን አንድ ኮምፒውተር ላይ ሆነ ስራ ስሰራ የምትቆቅ ለሊት ስሰራ ልታደርግ ትችላለህ ይሄ አእምሮ ያው ሲያርፍ ቀን የገባበትን ይተፋል የሚሉት ነገር አለ እግር ኳስ በጣም የምትወድ ከሆነ ዝም ብለህ ቴሌቪዥን ላይ ተሰክተህ ለሊት 6 ቁጥር ሆነህ ልታደርግ ትችላለህ ገባህ አሁን ይሄ ከስራ ብዛት ነው የሚባለው እንጂ ተጫዋች ልትሆን አይደለም ወይ ትርጉም አምጡልኝ እንዳትል እንደሱ አይነት ነገር አይተማል እሺ እና እኔ ድሮ በጣም ቼዝ ዳማ ምናምን እንጫወት ነበርና አንዳንዴ ለሊት ሲጫወት ነበር ገባህ አእምሮን ደግሞ እኛ ነገር በጣም ነው የሚይዙት ታውቃለህ ወጥረው ይዞ ለሊት በቃ ንጉሱ ስበለው ንጉሴ ሲበሉኝ ምናምን አድራን አሁን እሱን አምጥቼ ላስተረጉም አልችልም ጸልዬ ማፍረስ ነው ያለው ሉቃስ 1:26 ላይ ነው በመላእክት ነው ይላል በመላእክት ጌታ ይናገራል ይሄ እነኚህ በተለይ ጥንቃቄ የሚያስፈልጉ ናቸው ትልልቅ የስተት ሃይማኖቶች የተመሰረቱት በተሳሳተ መልአክ ምክንያት ነው ታውቃላችሁ ሰይጣን ራሱ የብርሃን መልአክ መስሎ እንዲመጣ ይላልና ይመጣል አንዳንድ ሰይጣን ብርሃን አርጎ እግዚአብሔርን ነግሮኛል ብሎ ሲል መንፈስ የምትመረምር ካለ የእግዚአብሔር ነገር ካለ በቃ ጌታ ተናገረኝ ብለህ ሮንግ ነው ወይ ሰዎችን ታሪክ እና በመላእክት የሚለው ይሄንን ያሳያል ሌላው በሁኔታዎች በመከራዎች በተለያዩ ሁኔታዎች እግዚአብሔር ይናገራል የሐዋርያት ሥራ 8:4 ላይ ስትመለከቱ ምን ታያላችሁ አማኞች ተሰደው በመከራ ተሰደው ግን እግዚአብሔር በዛው ውስጥ ወንጌልን እንዴት እንዳሰፋ የሚናገር ክፍል ነው ጌታ የተባረከ ይሁን እና እንግዲህ ወገኖቼ የሰራዊት ጌታ እግዚአብሔርን በዚህ መልክ ማክበር እንድንችል ጌታ ይርዳል እንጸልያለን